በግንቦት 2017 ዓ.ም የቤተ ክርስቲያን የበላይ መሪ የሆነው ቅዱስ ሲኖዶስ በቅዱስ መንፈስ እየተመራ ለሁለት ሳምንታት ያህል ሲያካሂድ የቆየውን ጉባኤ ሲያጠናቅቅ ለቀጣዮቹ 3 ዓመታት ቅድስት ቤተ ክርስቲያንን በሁለት ቁልፍ የኃላፊነት ቦታዎች እንዲመሩ የመረጣቸውን ሁለት ብፁዓን አበው ሊቃነ ጳጳሳት ይፋ አደረገ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እኒህን ሁለት ብፁዓን አበው ሊቃነ ጳጳሳት ለቤተክርስቲያን የመሪነት ቦታዎች የመረጠበት ውሳኔ በቤተክርስቲያን ታሪክ ውስጥ ልዩ የሚባል ምዕራፍ የታየበት ነበር። በቅድስት ቤተክርስቲያን የበላይ መሪዎች ታሪክ መዝገብ ላይ እንደሰፈረው ከ2010 እስከ 2013 ዓ.ም በነበሩ የቀደሙ ዓመታት ብፁዕ አቡነ ዲዮስቆሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ሆነው በዛው ተመሳሳይ ጊዜ ውስጥ ደግሞ ብፁዕ አቡነ ሳይሮስ የቅዱስ ሲኖዶስ ዋና ጸሐፊነት ኃላፊነትን ይዘው አገልግለዋል። ሁለቱ ብፁዓን አባቶች ያንን የኃላፊነት ዘመን በመናበብ በመደማመጥ በስኬት የተወጡ ሲሆን በሌላ ምርጫ ደግሞ በ2017 ዓ.ም ከቀረቡት እጩዎች መካከል ከፍተኛውን ድምጽ በማግኘት ዳግም ቤተ ክርስቲያንን በኃላፊነት እንዲመሩ በቅዱስ ሲኖዶስ ተመርጠው እነሆ በታላቅ መንፈሳዊ ትጋትና በስኬት እያገለገሉ ይገኛሉ። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስን በተመለከተ በቅዱስ ሲኖዶስ ምልዓተ ጉባኤ ተመርጠው ወደ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅነት የኃላፊነት ደረጃ ከመጡ በኋላ ያለው የሐዋርያዊ አገልግሎት ጊዜያቸው እንደሚያሳየው የቤተ ክርስቲያኒቱን መንፈሳዊ ማኅበራዊና ኢኮኖሚያዊ ጉዳዮች በተመለከተ ከቀደመውና ነባሩ አሰራር ጠንካራውን በማስቀጠል ለደከመውና እንቅፋት ለሆነው ደግሞ አዳዲስ መንገዶችን በመከተል እንዲሁም ቤተ ክርስቲያኗ ከክብሯ ከታሪኳና ከተልእኮዋ ጋር የሚመጥን አዳዲስ ፕሮጀክቶችን አስጠንቶ ጥቅም ላይ በማዋል የኃላፊነት ቦታው የሚጠይቀውንና የሚጠበቀውን በብቃት እያከናወኑ ይገኛል። በዚህ ሂደት የበኩላቸውን ድርሻ እየተወጡ ያሉ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የአስተዳደር መሪዎችና ባለሙያዎች እንደሚገልጹትም ሰላማዊ፣ የተረጋጋ፣ አስተዋይነትና ጠንካራ ውሳኔ ሰጭነት በተሞላበት የብፁዕ ጠቅላይ ሥራ አስኪያጅ አመራር የመጀመሪያዎቹ 6 ወራት በውጤት አልፈዋል። የእስካሁኑ ጉዞ ስለ መጪውም ጊዜ ትልቅ ተስፋ አሳድሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአስተዳደር ማዕከል የሆነው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በቅዱስ ሲኖዶስ የሚወሰኑ መንፈሳዊ፣ ማኅበራዊና ኢኮኖሚያዊ ውሳኔዎችን በሥራ ላይ የማዋልና መላዋን ቤተ ክርስቲያን የማስተዳደር ትልቅ ኃላፊነት ያለበት እንደመሆኑ ሰፊ ጥበብ ይጠይቃል። ከዚህ አንጻር የጽሕፈት ቤቱ ጠቅላይ ሥራ አስኪያጅ ብፁዕ አቡነ ሳይሮስ በቅዱስ ሲኖዶስ ኃላፊነት ተሰጥቷቸው ማገልገል እንደጀመሩ በአጭር ጊዜ ውስጥ ከምንም በፊት በጠቅላይ ቤተ ክህነት ቀደም ብለው የተጀመሩ የልማት ሥራዎች እንዲጠናከሩ አድርገዋል። በጅምር ተጓተው ቆመው የቀሩና የጥራት ጉድለት ያለባቸው ፕሮጀክቶችን ደግሞ በተሻለ መንገድ አስቀጥለዋል። ይህ ሁሉ በሚታሰበው ልክ እንዲሳካ ግን ከምንም በፊት ከአገልጋይ ሠራተኛውና ከሚውልበት የሥራ ቦታ መነሳት አስፈላጊ ነበርና
ብፁዕነታቸው ይህን አድርገዋል። ሐዋርያዊ ጉዟቸውን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ምቹ የሥራ ቦታ የተረጋጋና ሚናውን ለመወጣት የተዘጋጀ አገልጋይ ሠራተኛ በመፍጠር ጀምረዋል። በመጀመሪያ መቼም እንግዲህ አንድ መልካም አስተዳደር ተብሎ የሚገመተው የሚታመነው የሥራ ድባቡ ወይም ደግሞ አካባቢው ያለው የሰራተኛው ስሜትም ጭምር ነው እና ሰራተኛው ከአመራሩ ጋር ያለው መልካም ግንኙነት እና ተረጋግቶ ሰከን ብሎ የመስራት ነገር ቅድሚያ የሚሰጠው ነው። ከዚያ በኋላ ነው ሌላው ሁሉ ያው የሚከተለው። በመጀመሪያ ሰራተኛው ሕሊናው የተረጋጋ ሲሆን ነውና ከዚያ አኳያ ብፁዕ አባታችን በባህሪያቸው እንደምናውቃቸው ረጋ ብለው የሚያስቡ ረጋ ብለው የሚናገሩ ሐሳባቸው ስራ ተኮር እንጂ ያው ግለሰብ ላይ ትኩረት ያላደረገ ችግር ቢኖርም እንኳን ሰከን ብለው በማስረዳትና መመሪያ በመስጠት ራሳቸውም በስራ ቦታዎች እየተገኙ በመጎብኘትና መመሪያ በመስጠት እንዲያው በመንገጫገጭ ሳይሆን እንዲያው ፍሬ ሀሳቡን ብቻ በማስተላለፍና በማስረጽ ነገሩም ተቀባይነት አግኝቶ በሰው አእምሮ ገብቶ ስራ ሊያሰራ የሚችል አይነት ባህሪ ነው የሚታይባቸው። ስለዚህ በዚሁ ባህሪያቸው ወይም ጠባያቸው ሰራተኛ ተረጋግቶ ለመስራት በጣም የተመቻቸ ሁኔታ ሆኖ ይታያል እና ከዚህ ተነስቶ እዚያ በኋላ ወደ ልማቱ ሲክድ ሳለ ሁሉም ተባባሪ ይሆናል። ሁሉም ነገሮችን በበጎ ነገር የማየት የመተርጎም የመረዳት እና እኔም ልስራ እኔም ላግዝ እኔም ኃላፊነቴን ልወጣ የሚል መንፈስ በከፍተኛ ደረጃ ተፈጥሯል ብዬ አምናለሁ። ይህም በተግባር ታይተዋል። የመንበረ ፓትርያርክ ጠቅላይ ቤተ ክህነቱ አሁን እንደ ሀገርም እንደ ዓለም ተሞክሮ ስንወስድ የሥራ አካባቢው ምቹ ካልሆነ ሰራተኛው የመስራት ፍላጎት ተነሳሽ አይሆንም ተብሎ ይታመናል። ስለዚህ የሥራ አካባቢው የሥራችን አካባቢ ወይም የመንበረ ፓትርያርክ ጠቅላይ ቤተ ክህነቱ ትልቁ መንበረ ፓትርያርክ ግቢ ለሥራ ምቹ እንዲሆን የሰሩትን ስራ ደግሞ እዚህ ላይ ማንሳት ግድ ይሆናል። ታውቁታላችሁ የመንበረ ፓትርያርክ ጠቅላይ ቤተ ክህነቱ ግቢ በተለያዩ እጽዋት ዝም ብሎ ተውጦ ዲፕሬሽን የሚያመጣ ይሄ ለሥራ ተነሳሽ የሚያደርግ ሳይሆን እንደውም የሆነ ምንድነው መገልጽበት ቃላት የሚያጠረኝና በወጣን ከቢሮአችን ብቅ ስንል የምናየው ነገር ዝም ብሎ እንደ ጫካ አይነት ነገር የነበረና ለሥራ ምቹ ያልሆነ ለሥራ ተነሳሽ የማያደርግ እንደውም አካባቢውን ለመቋጠር እንኳን ምቹ ያልሆነ የተወሰኑ ዝም ብሎ ግለሰቦች በቁጥቋጦ ስር ሁሉ ቁጭ የሚሉበት አይነት የነበረውን አትሞስፌር በመቀየር ዛሬ እንዳያችሁት የተሻለ ብራይት የሆነ ለሥራ ምቹ የሆነ ለሥራ ተነሳሽ የሚያደርግ ግቢውን የሚመጥን የጽርሐ መንበረ ፓትርያርኩን የሚመጥን የልማት ስራዎች እየተሰሩ ነው ያሉት። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ እንደው ግቢውን ውበት ነስቶ ከ10 ምናምን በላይ መኪና ግቢውን ከጽዳት አኳያ የሚያስቸግረ ሊያውት አስቸጋሪ የነበረው ወዲያው ተሽሞ ሳምንት ወራት ባልሞላ ውስጥ በተገቢ ሁኔታ አስወግደው ግቢውን በኮሪደር መልክ አሁን በሚታየው ምንም ሳይጨመርበት ሳይከለስበት በሚታየው ሁኔታ ግቢውን አጸድተው አዳዲስ ግንባታዎች በመጀመር እየታየ ነው። አሁን እያየነው ነው። እሱን እያስገነቡ ሲሆን እዚያ ግቢ ውስጥ ያሉትን ደግሞ ውሃውን ወደ ውበትነት የእንግዳ መቀበያ በጥቅምቱ አጠቃላይ ሰበካ መንፈሳዊ ጉባኤ ልዩ በሆነ መልኩ ውሃው በገንዳ ተሰርቶ እንግዶችን እንዲቀበል ዓለም አቀፍ እንግዶችን መደረጉ ከዚያ ውስጥ በኮሪደር ልማት አንጻር ልዩ ልዩ መዝናኛዎች
ተሰርተው በአይን የሚታዩ መሆናቸው እነዚህ አዳዲስ እንደ በወራት በአመታት ሊታቀዱ የሚገባቸው ግን ወደ ስራው ተገብቶ ያለ ነው። እነዚህ አስደናቂ ስራዎች ናቸው። ለምሳሌ የትንሣኤ ማሳተሚያ ድርጅት መጻሕፍት በጣም ቁጥራቸው ከፍተኛ የሆኑ መጻሕፍቶች በትልቁ መጋዘን የነበሩት ምናልባት በገንዘብ ቢተመን ከ1 ሚሊዮን በላይ ወጪ ሊያወጣ ይችል የነበረ እኛው ራሳችን ሰራተኛውን አስተባብረን መስራት አለብን ብለው ለሰራተኛው መመሪያ ሲያስተላልፉ ሰራተኛ በእውነት ከትልቅ እስከ ትንሽ እውነቱ እንዲያው ሽማግሌ ነኝ ሳይል ትልቅ ነኝ ሳይል መምሪያ ኃላፊ ነኝ ሳይል ተላላኪ ነኝ ሳይል እንዳለ ግቢው በሙሉ እንደ አንድ ቃል ሆኖ እውነቱ ደስ ያለው በቃ እንዲያው በደስታ ማለት እንዲያው ስራዬ ነው መስራት አለብኝ ትክክል ነው ብሎ አምኖ ከልቡ ማለት ነው ከምሩ እየፈራ አይደለም እየተሸማቀቀ አይደለም እንዲሆናለሁ እንዲህ ይደረጋለሁ ብሎ ሳይሆን አምኖበት ከልቡ በአጭር ጊዜ ከውነው ስራ አይተናል። ያ ምንድነው ሰራተኛው በጣም የተረጋጋና ጥሩ የሆነ ነገር ስላየነ ማለት ነው። ቅጽር ግቢው እንግዲህ እዚህ ያላችሁ በደንብ እንደምትረዱት እንደ የስራ ቦታዎች፣ የስራ ገበታዎች የስራ መንፈስ ከመፍጠር አንጻር ብዙ ጥንቃቄና ስራ እንደሚያስፈልጋቸው ግልጽ ነው ለሁሉምና መጀመሪያ የተጀመረው ስራ ይሄን በተመለከተ የሚደረግ አዲስ ውሳኔ አዲስ ተግባር ነው። ይሄ ምን ለማለት ነው? አሁን ይሄ የመንበረ ፓትርያርኩ አጠቃላይ ግቢው ላይ እየተሰራ ያለውን ስራ የሚመለከት ነው። ያለ አግባብ የተከማቹ እቃዎችን ማስወገድ፣ ያለ ቦታቸው የነበሩ በቆርቆሮም በሌላም የተሰሩ ቤቶችን ማስወገድ፣ እነዚህን በተመለከተ ምንድነው የሚመጣው ውጤት ብለን ብናስብ እውነት አሁን ባለበት ደረጃ መንበረ ፓትርያርክ እንደ አንድ ዋና ጽሕፈት ቤት ግቢው መምሰል ይገባው የነበረውን ይዘት መያዝ የጀመረበትን ነገር ነው። የአረንጓዴ ስፍራዎች፣ የአትክልት ስፍራዎች፣ የመኪና ማቆሚያ ስፍራዎች በአጠቃላይ ቅጽር ግቢው ምን መምሰል አለበት የሚለው ላይ ስራዎች ተሰርተው አሁን በምታዩት መልኩ ተጠናቆ ምን ሊመስል እንደሚችል መገመት እስከምንችል ድረስ መልክ መያዝ ጀምሯል። ከልማት ስራዎች አንጻር የመጀመሪያው ራሱ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ያለበትን ሁኔታ መመልከቱ አንድ ማሳያ ነው ብዬ አስባለሁ። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ግቢው የጠቅላይ ጽሕፈት ቤቱን ክብር የማይመጥን በአሮጌ መኪናዎች እና በቆሻሻ የተሞላ ጽዱ ያልሆነ ለዓይን የማይማርክ ግቢውን ደረጃውን ያልጠበቀ እንደሆነ ይታወቃል። በጣም አሳፋሪ የሆነ ገጽታ ነው የነበረው። ይሄንን በአጭር ጊዜ ውስጥ አሮጌዎቹን መኪናዎች በማስወገድ ግቢው ለመኪና ማቆሚያም ሆነ ለእይታ ማራኪ እንዲሆን በማድረግ የቤተ ክርስቲያኒቱን አጠቃላይ ሁኔታ ሊገልጽ የሚችል የግቢ ዲዛይን አደረጃጀት እንዲኖረው በማድረግ በባለሙያዎች በማስጠናት ስራውን በአስቸኳይ ተግባራዊ በማድረግ በየቀኑ በመከታተል ሰራተኞቹን በማሳተፍ የጽዳት ሰራተኛው በሙሉ የጽዳት ዘመቻ የሚወጣበት ተሳታፊ የሚሆንበትን እድል በመፍጠር ስራው በባለቤትነት ጭምር ሰራተኛው እንዲሰራው በማድረግ የጠቅላይ ቤተ ክህነት ጽሕፈት ቤት እንደምትመለከቱት በጣም በሚያምር ሁኔታ አሁን ሳይጠናቀቅ እንኳን ማራኪና ውብ ሆኖ የቤተ ክርስቲያናችንን ደረጃ የሚጠብቅ ልዩ የሆነ የልማት ስራ ተሰርቷል። ምክንያቱም አንድ ተቋም የራሱን አካባቢውን ራሱን አሰራሩን ማዘመን ሲጀምር ነው ሌሎቹን በስሩ ያሉ ተቋማትን የበለጠ ውጤታማ ሊያደርግ የሚችለውና አገራችን ከተማችን እያደረገች ካለችው የልማት እንቅስቃሴ አንጻር ተነጥሎ ቤተክርስቲያናችን እንዳይቀር ጠቅላይ ጽሕፈት ቤቱ በጣም ማራኪና ውብ እንዲሆን ተነክቶ የማያውቀው ቅዱስ ፓትርያርኩ መንበረ ፓትርያርኩ ጀርባ ጽርሐ ፓትርያርኩ ቤት ጀርባ ያለው በጣም የተጎሳቆለ ቦታ በምትመለከቱት ሁኔታ በጣም አምሯል፣ ተውቧል። ክብሩን የጠበቀ እንግዶች ቢመጡ የማያሳፍር ሆኗል። የቅዱስ ፓትርያርኩ በር መውጫ መግቢያው የማንም ሰው መውጫ መግቢያ ነው የነበረው። እግረኛ እንደፈለገ ይወጣበታል፣ ሰራተኛ ይወጣበታል፣ ይገባበታል።
ዲፕሎማቶች፣ ከፍተኛ የመንግስት ባለስልጣኖች የሚገቡበት የሚወጡበት ቦታ ክብሩን ማስጠበቅ ተችሏል። አሁን እንዳያችሁት በጣም አጥሩ በዘመናዊ መንገድ ታጥሯል። መውጫ መግቢያው ተለይቷል። ቤት በኩል መግባት እንዳለበት ታውቋል። ክብሩን የሚጠብቅበት ሁኔታ ተፈጥሯል። እነዚህ ነገሮች ሁሉ በጣም ረጅም ዓመታት ያልተሞከሩ ግን በአጭር ጊዜ ውስጥ ብፁዕነታቸው ራሳቸው ቆመው እዛ ቦታ ላይ እያሰሩ ራሳቸው እየተከታተሉ ሰራተኛ እያሳተፉ ወጪ ቀናሽ የሆነ የአሰራር ስልት እየተከተሉ በጣም በሚያስገርም ሁኔታ በእውነት ልዩ የሆነ ስራ ተሰርቷል። ጠቅላይ ቤተ ክህነታችን ባልተጠናቀቀ ፕሮጀክት ውስጥ እንኳን አሁን በዚህ 6 ወር ውስጥ በጣም ልዩ የሆነ ግቡ አትውጡ የሚያስብል አይነት ቅርጽ እየያዘ መጥቷልና ይሄ አንዱና የብፁዕነታቸው የመጀመሪያ ስራ ተደርጎ ሊታይ የሚገባ ውጤታማ ስራቸው ነው። የቤተ ክርስቲያን የአስተዳደር ማዕከል የሆነው የመንበረ ፓትርያርክ ጠቅላይ ቤተ ክህነት በዋናነትም ጠቅላይ ሥራ አስኪያጁ ብፁዕ አቡነ ሳይሮስ ባለፉት 6 ወራት በነበራቸው ሐዋርያዊ የአገልግሎት ጊዜ በቅድሚያ ምቹ የሥራ አካባቢና የተረጋጉ አገልጋይ ሠራተኞችን ከማፍራት ጋር የጽሕፈት ቤቱን የትኩረት አድማስ በማስፋት የቤተ ክርስቲያን ተልእኮን ለማሳካት ወሳኝ በሆኑ ግዙፍ ፕሮጀክቶችም ላይ አትኩሯል። በዚህም በቅድሚያ ተጀምረው የተቋረጡና የአፈጻጸም ጉድለት የታየባቸው የልማት ሥራዎች ተጠናክረው እንዲቀጥሉ ተደርጓል። ቆይታ ጊዜያቸው ረጅም ጊዜ ያስቆጠሩ በአፈጻጸማቸውም የተወሰነ መዘግየትና የተወሰነ ችግርም ተግዳሮት የነበረባቸው ፕሮጀክቶች አጠቃላይ ሪፖርት ከገመገሙ በኋላ የቀጣይ የመፍትሄ አቅጣጫው ምን መሆን እንዳለበት በሰጡት አባታዊ መመሪያ ሰጭነት በአሁኑ ሰዓት የተሻለ በተለይም በአራዳ ክፍለ ከተማ ወረዳ 1 በተለምዶ አሮጌ ቄራ ተብሎ በሚጠራው ሳይት ላይ ከሚገኘው አንዱ 480 ህንጻ ግንባታ አስመልክቶ በተሻለ ፐርፎርማንስ ወይም አፈጻጸም ላይ ይገኛል። ሌላው ብፁዕነታቸው ያደረጉት ምንድነው? የስራዎቹ አፈጻጸም የዘገየበትን ምክንያት ከመገምገም ባሻገር ካሁን በፊት ተሰርተው የጥራት ጉድለት የነበረባቸው ለምሳሌ ለአብነት የሚያክል ቢወሰድ በአራዳ ክፍለ ከተማ ወረዳ 9 በተለምዶ ባሻወልዴ ተብሎ በሚጠራው 2BG+7 አፓርታማ ነበር። የሁለገብ ህንጻ የመኖሪያ ህንጻ ነበረ። እሱ የተወሰነ የጥራት ችግር አጋጥሞት የፍሳሽም ችግር ስለነበረ ከነዋሪው የቀረበውን አቤቱታ ገና ወደ ስራ ኃላፊነት እንደመጡ የገጠማቸው አንዱ ቻሌንጅ ነበር። ከአሁን በፊት ተጀምረው በመሰራት ላይ የነበሩ አንደኛ በአሮጌ ቄራ የሚገኙ 2 ህንጻዎች፣ አንዱ በ480 ካሬ ሜትር ላይ ያረፈ ህንጻ፣ አንዱ ደግሞ በ1000 ካሬ ሜትር ላይ ያረፈ ህንጻ ተጀምረው የነበሩት እነሱም በፍጥነት መፈጸም አለባቸው ብለው በሰጡት የቅርብ አመራርና ክትትል ያው ባለ 480 ኦልሞስት እያለቀ ስለሆነ እሱ ያው እነዚህ ወር አልቆ ወደ ምረቃና ወደ ገቢ አመንጭነት የሚሻገርበት ሁኔታ ተመቻችቶ አሁን ኦልሞስት አልቋል ማለት ይቻላል። ያው እንግዲህ ቢያንስ በዚህ በቀጣይ ወር ተጠናቆ ርክክቡ ይፈጸማል፣ ወደ ገቢ አመንጭነት ይሸጋገራል ማለት ነው። ባለ 1000 ካሬ ሜትር ህንፃ ደግሞ ያው የፊኒሽንግ ስራ ይቀረዋል። ያው በነበረው የኮንስትራክሽን ሂደት አንዳንድ ነገሮች የተጓተቱ ነገሮች ስለነበሩ በአዲስ ጨረታ ወጥቶ እንደገና በፍጥነት እንዲሰራ በተሰጠው አመራር አሁን እሱም ለጨረታ ዝግጁ ሆኖ ይገኛል። ያው ጨረታው ከተጠናቀቀ በኋላ እሱም በአስቸኳይ ተሰርቶ በቀጣዮቹ 4-5 ወራት ተጠናቆ አገልግሎት ይሰጣል ተብሎ ይጠበቃል። የቆመንስ ፕሮጀክት ለቤተ ክርስቲያኒቱ ከፍተኛ ገቢ ላይ ያስገኝ የሚችል ፕሮጀክት በተለያየ መንገድ ተጓትቶ እዚህ ላይ የደረሰ ቤተ ክርስቲያናችንን ለኪሳራ የዳረገ የመኖሪያ ቤት ችግር ያለባቸውን የቤተ ክህነት ሰራተኞችም ሆነ ሌሎች ሰዎች ተጠቃሚ ያላደረገ በመጓተቱ ምክንያት ቤተ ክርስቲያን ለከፍተኛ ኪሳራ የዳረገ ለከፍተኛ ወጪ የዳረገ ፕሮጀክት ነው የነበረው። ይህንኑ በተሻለ መንገድ የማስተካከል የማዘመን በአጭር ጊዜ ውስጥ ተጠናቆ እንዲመረቅ የማድረግ ስራ ተሰርቷል። ይሄም በዚህ 6 ወር ውስጥ ከተሰሩት ስራዎች በግንባር ቀደምትነት የሚጠቀስ ነው። በቅርቡ ተጠናቆ ወደ ምርቃት እንደሚውል እርግጠኞች ነን። ሌላውና ዋነኛው እዚህ አካባቢ ባሻወልዴ ችሎት የሚባል ጋር ተሰርቶ የነበረው የቤተክርስቲያናችን አፓርታማ በከፍተኛ ወጪ ነዋሪዎች የሚከራዩት ነው። ነገር ግን የግንባታ ስራው በአግባቡ ባለመከናወኑ ምክንያት ከፍተኛ የሆነ የዝናብ ፍሳሽ ወደ ቤት ውስጥ እየገባ ነዋሪዎችን እያሰቃየ
በጣም ለትችት ዳርጎን የነበረ ህንፃ ነው። ብፁዕነታቸው በመጡ በአንድ ወር ባልሞላ ጊዜ ውስጥ ቦታው ላይ ተገኝተው ተመልክተው የህንፃውን ጉዳት በአካል አይተው ነዋሪዎችን አነጋግረው መፍትሄ አቅጣጫ አስቀምጠው በተቀመጠው መፍትሄ አቅጣጫ መሰረት በአሁኑ ጊዜ የባሻ ወልዴ ችሎት ህንፃ በአስተማማኝ ሁኔታ ተጠግኖ ከመፍረስ አደጋ ታድገውታል። አሁን ነዋሪዎች ተደስተው ነው ያሉት። ህንፃውም ተርፏል፣ ድኗል፣ ተጠግኗል። ይሄም ከልማት ትሩፋታቸው አንዱ ነው የብፁዕነታቸውና ሊያስመሰግናቸው የሚገባ ስራ ነው ብዬ አምናለሁ። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ተጀምረው ከነበሩና ባለፈው የ6 ወር ጊዜ በአፋጣኝ እንዲጠናቀቁ በብፁዕ ጠቅላይ ሥራ አስኪያጁ ትኩረት ከተሰጣቸው የቅርብ ክትትልም ከሚደረግባቸው የቤተ ክርስቲያን ግዙፍ ፕሮጀክቶች መካከል ግንባታው በቅርቡ ተጠናቆ ሥራ እንደሚጀምር የሚጠበቀው ዓለም አቀፍ ደረጃውን የጠበቀ የስብከተ ወንጌል አዳራሽና ተያያዥ አገልግሎቶች መስጫ ህንፃ ይጠቀሳል። በዚህ በጠቅላይ ቤተ ክህነቱ ግቢ የሚገኘው የስብከተ ወንጌል አዳራሽ ደረጃው የጠበቀ ዓለም አቀፍ ስታንዳርድ ያለው ትልቅ ህንፃ ያው ለቤተክርስቲያናችን ብቻ ሳይሆን ለሀገርም ጭምር የሚተርፍ ለትልልቅ ዓለም አቀፍም ሀገር አቀፍም ስብሰባዎች ሊያስተናግድ የሚችል በጣም አይነቱ ግዙፍ የሆነና ደረጃው የጠበቀ ያው ተጀምሮ የቆየ እየተሰራ የቆየ ነገር ግን ያው ትንሽ በአንዳንድ ምክንያቶች እየተጓተተ የነበረው አሁን በዚያ ጉዳይ ላይ ልዩ ትኩረት በማድረግ እና ተቋራጩንም አማካሪውንም ሌሎችም ከሱ ጋር ተያያዥ ያላቸው ነገሮች በማሰባሰብና በማነጋገር ስራ በጥራትና በፍጥነት እንዲቀጥል ከእንግዲህ ወዲህ መጓተት እንደሌለበት የሚያስፈልጉ ነገሮች በሙሉ ተሟልተውለት ስራው እንዲቀጥል ተደርጎ አሁን እሱም እንደምታዩት ከፍተኛ ደረጃ አሁን እየተሰራ ነው ያለው። እንግዲህ ስራው በጣም ከመጓተትም አልፎ እስከ መቆም ደረጃ የደረሰበት ሁኔታ ነው። ወደኋላ አስታውሰን ነው ከምን ቀጥሎ እዚህ ደረሰ የምንለውና አሁን የመጠናቀቂያው ደረጃ ላይ የደረሰው ይሄ ህንፃ ሌሎችም ከመንበረ ፓትርያርክ ቅጽር ግቢ ውጭ ያሉትንም ሌሎች ህንፃዎች ሌሎች የልማት ስራዎች ጨምሮ ስናይ እነሱን ከማስቀጠል አንፃር ብዙ ስራዎች ተሰርተዋል። የመጀመሪያው ቁልፍ ነገር ለልማት ስራዎቹ መጓተት ምክንያት የሆኑትን ጉዳዮች መለየት ነው። እነዛን ለይቶ ውሳኔ መስጠት፣ እርምጃ መውሰድ ነው። ለውጥ የሚያስፈልጋቸው ላይ ለውጥ ማድረግ ነው። ይህን በተመለከተ ወሳኝ የሆኑ ስራዎችን በመስራት አሁን እነዛ ጅምር ስራዎች የመጠናቀቂያ ደረጃቸው ላይ ደርሰዋል። በቅርቡ ተጠናቀው በመንበረ ፓትርያርክ ጠቅላይ ቤተ ክህነቱ የሚረከባቸው ለአገልግሎት እንዲውሉ የሚያበቃቸው መሆኑ ይታወቃል። ቅድም እንደጠቀስኩት እዚህ ቅጽር ግቢ ውስጥ የሚገኘውም እንዲሁ የመጨረሻው የድምጽ እና ሌሎች የኦዲዮ ቪዥዋል ስራዎች እየተከናወኑለት ያለ ነው። እሱም በቅርቡ ተጠናቆ አገልግሎት እንደሚሰጥ ነው እምነታችን። ሌላው በብፁዕ ጠቅላይ ሥራ አስኪያጅና በእርሳቸው የአስተዳደር ቡድን ባለፉት 6 ወራት ልዩ ትኩረት የተሰጠው ቤተ ክርስቲያን ከኮሪደር ልማት ጋር ተያይዘው በፈረሱባትና ምትክ ባገኘችባቸው ቦታዎች ላይ ተጨማሪ ገቢ የሚያስገኙ የልማት ሥራዎች በፍጥነት ማከናወን ነው። ቤተ ክርስቲያን ተበጣጥሰውና ተበታትነው የኖሩ ትናንሽ ይዞታዎቿ ተሰባስበው እንዲሰጣት በመደረጉ በሰፊው ለማቀድና ለማልማት ዕድል አግኝታለች። በመሆኑም በታሪኳ ለመጀመሪያ ጊዜ በሚባል ደረጃ ግዙፍ የልማት ፕሮጀክቶችን ቀርጻ እየተገበረች ትገኛለች። የአዲስ አበባ ከተማ አስተዳደር እየተገበረ ካለው የኮሪደር ልማት ጋር ተያይዞ በተሰጡ ምትክ ቦታዎች በርካታ ሰፋፊ ምትክ ቦታዎች ተሰጡናል። እነዚህ ምትክ ቦታዎች ተሰጡ ማለት ካልተለማባቸው እኛ ንብረቶች አይደሉም ማለት ነው። ምክንያቱም አሁን ከተማው ከያዘው የልማት እቅድ አንጻር ምንም አይነት የማይለማ ቦታ መኖር የለበትም የሚል መርህ አንግቦ እየተጓዘ ከመሆኑ አንጻር ቤተክርስቲያኒቷም ባሏት እነዚህ በተሰጧት ምትክ ቦታዎች ላይ ደረጃውን የጠበቀ የከተማውን ስታንዳርድ የጠበቀና የቤተክርስቲያኒቷንም የቀጣይ መንፈሳዊ ማህበራዊና ኢኮኖሚያዊ ተልዕኳን ለመወጣት የሚያስችል የፋይናንስ አቅም የሚፈጥር ፕሮጀክት አፕላይ መሆን ስላለበት አስቀድሞ ሲጠና የቆዩትን 3 ፕሮጀክቶች ወደ ትግብር አስገብተዋል። እነዚህም ከመንበረ ፓትርያርክ ጠቅላይ ቤተ ክህነቱ ኩታገጠም የሚገኘው 6000 ካሬ ሜትር ላይ የተጀመረው 2B + SB + G + T12 + ቴራስ የሆነ በአይነቱ ለዩ የሆነ ለቤተክርስቲያኒቷ
ልክ እንደ መንግስት ሜጋ ፕሮጀክት እንደሚባሉት ሁሉ የቤተክርስቲያኒቷ ትልቁ ሜጋ ፕሮጀክት በከተማችን ውስጥም በብዛት የማይገኝ 5000 ካሬ ላይ ስትራክቸር ያረፈበት የመኖሪያ ህንጻ የለም፣ ሁለገብ ህንጻ የለም። በቤተክርስቲያኒቷም እስካሁን ድረስ ከቀደሙት ብፁዓን ቅዱሳን ፓትርያርኮች ጀምሮ በርካታ የልማት ህንጻዎች አሉ፣ የተሰሩ ህንጻዎች አሉ። እነዛን ህንጻዎች ራሱ ብንደምራቸው 5000 ካሬ ላይ ላይሞሉ ይችላሉ። ስለዚህ የብፁዕነታቸው አሁን ያስጀመሩት 5000 ካሬ ላይ 6000 ነው አጠቃላይ ይዞታው፣ ስትራክቸሩ ግን የሚያልፈው 5000 ካሬ ሜትር ላይ። ይሄ ማለት ወደ 16 ወለል ሲባዛ በ5000 እንግዲህ ስፋቱን መገመት ይቻላል። ይሄም በጣም እጅግ በዲዛይኑም በጣም ልዩ የሆነ የቤተክርስቲያኒቷንም መንፈሳዊ እሴቶች የሚገልጽ አርኪቴክቱ በተሻለ ዲዛይን የሰራው ዲዛይን ነውና ይሄ ስራ ላይ ሲውል ቤተክርስቲያኒቷንም ልማታዊነቷንም የሚገልጽ ነው። ፕላስ ደግሞ የቤተክርስቲያኒቷን ገቢ በማሳደግ መንፈሳዊና ሐዋርያዊ ተልእኳን በተሻለ የፋይናንስ አቅም መወጣት እንድችል የተዳከሙ አብነት ትምህርቶችን ገዳማትን በመደጎም የተሻለ ቁመና ላይ እንድትሆን የሚያስችል ነው ብለን እናምናለን። እነዚህ 3 የህንፃ ግንባታዎች በጣም ግዙፍ ናቸው። የቤተክርስቲያኒቱን ኢኮኖሚ ከማሳደግ አንፃር፣ የነዋሪዎችን የቤት እጦት ችግር ከመቅረፍ አንፃር፣ የከተማ ገጽታ ከመገንባት አንፃርም ከፍተኛ አስተዋጽኦ የሚኖራቸው ስለሆነ ቤተክርስቲያን ሀገር መሆኗን በሀገር ግንባታ ውስጥ የራሷን ጉልህ አስተዋጽኦ ዘወትር የምታደርግ መሆኗን የሚያረጋግጥ ስራ በብፁዕ ጠቅላይ ስራ አስኪያጃችን ተከናውኗልና እነዚህ የልማት ስራዎች ቅድም እንደተጠቀስኩት በአጭር ጊዜ የተሰሩ የማይመስሉ ነገር ግን በአጭር ጊዜ ውስጥ በትክክል የተሰሩ ናቸው። በየደረጃው ያሉ የቤተ ክርስቲያን የአስተዳደር አካላት እንደሚጠቅሱት ብፁዕ ጠቅላይ ስራ አስኪያጁ የልማት ፕሮጀክቶቹ ከመነሻቸው ጀምሮ ባላቸው ሂደት የሚያደርጉት የቅርብ ክትትልና ቁጥጥር ለስራው ስኬታማነት ቁልፍ ጉዳይ ነው። በምልዓተ ጉባኤም በቅዱስ ሲኖዶስም የተፈቀደና ከፍተኛ የኢንቨስትመንት አቅም የሚጠይቅ ነው። ስለዚህ ብፁዕነታቸውም ያንን በማስቀጠል ጊዜ መውሰድ የለበትም። በፍጥነት ወደዚህ ስራ መግባት አለብን። የቤተክርስቲያናችን ቦታዎች ጦም አዳሪ መሆን የለባቸውም። ተሎ ለምተው ለቤተክርስቲያናችን ተጨማሪ ገቢ ማስገኘት መቻል አለባቸው ብለው በፍጥነት ያው የኮንስትራክሽን ጽሕፈት ቤት በማቋቋም ቀጥሎ ደግሞ ባለሙያዎች በዚያ ላይ እንዲሟሉ በማድረግ ከዚያም በተጨማሪ አሉ የተባሉ ባለሙያዎች የሚያድስና ባለሙያዎች ያሉበት የራሱ የቻለ ትልቅ ኢንቨስትመንት እንደመሆን መጠን በባለሙያዎች የታገዘና ደረጃው የጠበቀ የጨረታ ኮሚቴ በማቋቋም ለጨረታ ኮሚቴው በቅርበት መመሪያ በመስጠትና በመከታተል ስራው በጥራትና በሐቀኝነት እንዲሰራ በማድረግ ያው ጨረታው እጅግ አስተማማኝና ሕጋዊ በሆነ መንገዱ ተከናውኖ እሱም አልቆ አሁን ወደ ስራ የተገባበት ሁኔታ ነው ያለ። በአሁኑ ጊዜ 3ቱም ፕሮጀክቶች አንደኛ የጨረታ ኮሚቴ በማዋቀር የጨረታ ኮሚቴውን በየ15 ቀኑ ሪፖርት እያዳመጡ በመገምገም እሱም ብቻ አይደለም የጨረታ ውድድሩን በጸሎተ ቡራኬ በመምራት ቴክኒካልም ፋይናንሻልም የጨረታ ውድድሩ በሚከፈትበት ጊዜ ብፁዕ ጠቅላይ ስራ አስኪያጅ ከብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያና አካባቢው ሀገረ ስብከት ሊቀ ጳጳስ ጋር በጋራ በመሆን አጋጣሚ ሆኖ ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት የቋሚ ሲኖዶስ አባል ስለነበሩ ተገኝተዋል። እነዚህ አባቶች አብሮ ተገኝተው በጸሎተ ቡራኬ ስራውን በአባትነት እንደ ኃላፊነት እየተቆጣጠሩ እየገመገሙ እየተከታተሉ ስራው ለፍጻሜ እንዲደርስ በማድረግ ትልቁ ሚና የተወጡ ብፁዕ ጠቅላይ ስራ አስኪያጅ ናቸው። አብዛኞቹ ከቆሙበት በማንሳትና ወሳኝ የሆኑ ለስራ ሂደት አመቺ የሆኑ ውሳኔዎችን በማስተላለፍ የቅርብ ክትትል በማድረግ ሁላችሁ እንደምታዩት እንግዲህ የመጀመሪያ ስራ በየዕለቱ ወደ ጽሕፈት ቤት ከመግባታቸው በፊት ብፁዕነታቸው የሚያደርጉት ነገር ቢኖር እነዚህን ስራዎች ዞሮ መከታተል ነው። ስራዎቹ ባሉበት ቦታ ላይ ተገኝቶ በምን ሁኔታ እንዳሉ ሰራተኞች በስራ ገበታቸው ላይ መገኘት አለመገኘታቸውን፣ አቅርቦት መሟላት አለመሟላቱን መጀመሪያ ላይ እሱን አረጋግጠው ነው ወደ ጽሕፈት ቤት የሚገቡት። ባዩዋቸው ጉድለቶች ላይ ዕለቱን ውሳኔ ይሰጣል።
ስራዎቹ በዚህ መንገድ እንዲቀጥሉና ለመጠናቀቂያ ደረጃ ሊደርሱ የበቁበት ምክንያትም ይሄ ነው ብለን ማንሳት እንችላለን። እንደ መጀመሪያ ሀሳብ ከሁሉ የሚገርመው ሁሉም የግንባታ ስራዎች፣ ሁሉም የልማት ስራዎች ብፁዕነታቸው በአካል እየተገኙ የሚመለከቷቸው፣ እያንዳንዳቸው የግንባታ ስራዎች ግምገማዎች ላይ እየተገኙ አስተያየት የሚሰጡባቸው፣ አፈጻጸማቸውን በቅርበት የሚከታተሉባቸው፣ ያለምንም ረፍት ያለምንም መታከት የሚመለከታቸውን ሁሉ በማሳተፍ በቅርበት የሚሰሩበት ሁኔታ ያለ መሆኑ የብፁዕነታቸውን ትጋትና የስራ ሰውነት የመሪነት ብቃት ጭምር የሚያሳይ ሆኖ ነው የምንመለከተውና በዚህ 6 ወር ውስጥ በልማት ዘርፍ እነዚህን የመሳሰሉ ስራዎች እየተከናወኑ ናቸው።